ሰላም ውድ አድማጮቻችን የአውሮፓ ቻምፒዮንስ ሊግ መፎካከርን የአውሮፓ ቻምፒዮንስ ሊግ ፉክክርን የሚጠይቀው የ100 ሚሊዮን ፓውንዱ ጨዋታ በቼልሲ የበላይነት ተጠናቋል። በጣም አስደሳች ፐርፎርማንስ ጃኦ ፔድሮ ቼልሲን ተሸክሞ ተወጧል ማለት ይቻላል። ሊየም በጣም ብዙ ጥሩ ነገሮችን ሰርቷል። የትናንቱ ያሰላለፍ ሂደት ቡድኑ ውጤታማ እንዲሆን ያደረገበት መንገድ ግን የሚደነቅ ነው። ቼልሲዎች በጨዋታው ላይ የፈጠሩት ተጽዕኖ ገና በሁለተኛው ደቂቃ ጎል የተቆጠረበት ቡድን በጨዋታው ላይ የነበረው ተጽዕኖ የጃኦ ፔድሮ 3 ጎሎች ከዛ ውጭ ደግሞ የኮል ፓልመር 1 ጎል በ4-1 አጠናቀዋል። እንግዲህ በአጠቃላይ ወደ አድማጮቻችን በእንግሊዝ ፕሪሚየር ሊግ 29 ሳምንታት ተካሂደዋል። ቼልሲ 48 ነጥብ ላይ ይገኛል። የሊቨርፑል በወልቭስ ሞሊኒክስ ላይ መሸነፍን ተከትሎ ከዛ ውጭ ቪላን ማሸነፉን ተከትሎ ማንቸስተር ዩናይትድ በሴንት ጄምስ ፓርክ መሸነፉን ተከትሎ በአጠቃላይ ቼልሲ አሁን ከቶፕ 3 ነጥብ ብቻ ነው የሚቀረው። ይህንን ብቃት ማስቀጠል የሚያስፈልግ ነው የሚሆነው። ከ3ኛ እስከ 6ኛ በደረጃ ሰንጠረዡ ላይ የሚገኙት ቡድኖች የነጥብ ልዩነታቸው 3 ብቻ ነው። ስለዚህ አንዳንዱን ጨዋታ የፍጻሜ ያክል መጫወት የሚያስፈልግ ነው የሚሆነው። በአርሰናሉ ጨዋታ ላይ ያሳዩትን ደካማ ብቃት በሚገባ መካስ የቻሉበት ፐርፎርማንስ ሆኖ ታይቶኛል። እንዴት አገኛችሁት? ጃኦ ፔድሮ ምን አይነት አጥቂ ነው? አድማጮቻችን አንዳንዴ በእግር ኳስ በትክክለኛም በአጋጣሚዎችም ጥሩ አጥቂዎችን ታገኛለህ እና በኔ እይታ በእንግሊዝ ፕሪሚየር ሊግ ልምድ ኑሮት በጣም በጥሩ ፐርፎርማንስ ጎሎችን ማስቆጠር የቻለ ከዛ ውጭ ደግሞ የዲዲዬ ድሮግባ አይነት አጥቂ ነው። ማለትም ተቃራኒ ቡድን መበጥበጥ የሚችል አጥቂ ነውና ፋውሎች ይሰሩበታል በሚገባ። በኔ እይታ ገብርኤል ማጋሌስና ዊሊያም ሳሊባ ራሱ በሚገባ የሚቸገሩበት አጥቂ ሆኗል። ያ ምን ያክል የዚህ ተጫዋች የአጥቂ ፐርፎርማንስ ጥራቱን የሚያሳይ ነው። ውድ አድማጮቻችን በአጠቃላይ ስለ ጨዋታው ምን ተላላችሁ? ሊየም በግምት ያሰላለፍ ላይ የቋሚ ያሰላለፉን ሂደቶች አስቀምጠን ነበሩ። በአድማጮቻችን በነዛ ሁኔታዎች ውስጥ ያየነውን ሂደት በድጋሚ አሳይቶናል ማለት የሚቻል ነው የሚሆነው። በተለይ ማሎ ጉስቶን በቀኝ መስመር ላይ አሰልፎ ፓልመር ጋር በጣም የሚታወቁበትን ማሎ ጉስቶ ምርጥ የውድድር ዓመት ያሳለፈበትን ፓልመርን በቀኝ መስመር ላይ በጣም ምርጥ ሆኖ በ10 ቁጥር ቦታ ላይ ሲጫወት ያየነውን የሚያስታውስ ጥሩ ፐርፎርማንስን አሳይተውናል በቀኝ መስመር ላይ ማለት ነው። በግራ መስመር ላይም አሊያንደር ጋርናቾ ከዚህ በፊትም እንደተናገርኩት ለዚህ ጨዋታ አንዱ ተመራጭ ሊሆን የሚችልበት እድል ነበር። ምክንያቱም ከጀርባ ስፔስ የሚተው ቡድን ነው። በሃይ ላይን የሚጫወት ነው የቪላ ቡድን። ያንን ቼልሲ በሚገባ ተጠቅሞበታል። እንግዲህ ጨዋታውን ጠቅላላ አድርገን በምናይበት ጊዜ በሁለተኛው ደቂቃ ነው ቼልሲ የተቆጠረበት። እንግዲህ ትንሽ አስቸጋሪ የነበር ኳስ ነው። በጥሩ ሁኔታ ግን አስቆጥረዋል። ያም ውጤታማ አድርጓቸዋል። በቪላ በኩል አጀማመራቸው ጥሩ ነበር የቪላ ነገር ግን ጥሩ ውሳኔዎችን አድርጓል። በጣም የሚደነቁ ጥሩ ውሳኔዎችን ብዬ ማሰበው አንደኛ ፊሊፕ ዮርገንሰንን ግብ ጠባቂ አድርጎ አስጀምሯል። ያም ፊሊፕ ዮርገንሰን በኳስ ስርጭቱ በኩል የተሻለ ስለሆነ ያንን ማሰለፉ ውጤታማ አድርጎታል። በተለይ የሌ ማጫወት ከኋላ መመሰረት ላይ የሚመረኮዝ ነው። ከዛ ውጭ ጋርናቾንና ጉስቶን በሁለቱ መስመሮች ቡድኖችን ተቃራኒ ቡድንን የሚለጥጡ ኢንዞ ፈርናንዴዝና ፓልመር በ2-10 ቁጥር ሚና በሚመስል ወደ መስመርም እየወጡ በስፔሶችን በሚገባ መጠቀም የሚችሉ ሙሳስ ካይሴዶ ከጀርባ ሽፋኖችን የሚሰጥ ቻሎባና በጥሩ ሁኔታ ደግሞ መነሳት የሚጠበቅበት ፎፋና የሁለቱ ጥምረት አሁን በቼልሲ ውስጥ ምርጡ የተከላካይ ጥምረት ነው ማለት ይቻላል። አቶ በግራው መስመር ላይ በሚገባ ሽፋኖችን ይሰጣል የኩኮሬላ ለመኖር እስከሚያስረሳ ድረስ። ስለዚህ ይህ ጥሩ የሆነው ጥሩ ቡድንን ማሰለፋቸው ውጤታማ አድርጓቸዋል። ዳግላስ ሉዊዝ የመጀመሪያውን ጎል አስቆጠረ። ነገር ግን ቼልሲ በነጻነት የራሳቸውን ጨዋታ ነው የተጫወቱት። አንዱ በአርሰናሉም ጨዋታ ላይ የሚነሳው አርሰናልን ለማቆም አተኩሮ ነበር የራሳቸውን ጨዋታ ከመጫወት ይልቅ፣ በዚህኛው ጨዋታ ግን የራሳቸውን ጨዋታ ነው የተጫወቱት። ጃኦ ፔድሮ በተለይ ከጉስቱ የተቀበለው ኳስ በጣም ወሳኝ ጎል 34ኛው ደቂቃ ላይ ጎል ማስቆጠር ቻሉ። ቀጠሉ በጥሩ ሁኔታቻ ከሆኑ በኋላ በተለይ በአንድ አጋጣሚ አንዳንድ እድል ደግሞ ያስፈልግ መልሶ ማጥቃት ቼልሲን በሚገባ ኦሊ ዋትኪንስ አግኝተዋቸው ነበር። ነገር ግን የኦሊ ዋትኪንስ ጓዝ በጠባብ ሁኔታ ኦፍሳይድ ተባለ። ከዛ የጃኦ ፔድሮ ተአምረኛ ጎል ትመጣለች። ወደ ለማቻችን ኤሚ ማርቲኔዝ በሚገባ ቺፕ አድርጎ ነው ያስቆጠረው። ያ ደግሞ ውጤታማው ጎል ነው ማለት ይቻላል። ጥሩ ጎል ነው ያስቆጠረው። 2-1 እንዲሆን የተቃራኒ ቡድን መንፈስ እንዲቀንስ ያደረገ። ሁለተኛው አጋማሽ ላይ የጃኦ ፔድሮ 1 ጎል እና የፓልመር 1 ጎል ተከተሉ። ፓልመር በነጻነት ሲጫወት ይታይ ነበር። ተቃራኒ ቡድን በፓልመርን አስቸጋሪ የሚያደርግበትን ሲፈልግ ወደ 10 ቁጥር ሲፈልግ ወደ መስመሮች መውጣት የሚችል በተለይ ለጉስቶ ኦቨርላፕ እንዲያደርግ ደግሞ ያቃበላቸው ኳሶች ፓልመርን ትክክለኛ ቦታውን ያገኘ ይመስል ነበር። በአጠቃላይ በጨዋታው 4-1 ሲጠናቀቅ ቼልሲ 3.9 ኤክስጂን ፈጥሮ 4 ጎሎችን አስቆጥሯል። 15 ሹቶችን አድርጓል። 8 ኦን ታርጌት አድርጓል። 58% ደግሞ የኳስ ቁጥጥር ነበረው። በኔ እይታ አሊያንደር ጋርናቾ በቼልሲ
ማሊያ ያደረገው ምርጡ ጨዋታ ነው። ጃኦ ፔድሮ ስፔሶችን የፈለገበት መንገድ፣ ጎሎችን ያገኘበት መንገድ በጣም ጥሩ ነበር። የማሎ ጉስቶ ኳስ በተለይ የሚጀምረውን ጎል አንዳንዴ ዋንተች ይሆናል ጎሉና አይቀላል ነው ልትሉ ትችላላችሁ። ነገር ግን እንዳጥቂ ትልቁ ስራ ትክክለኛው ቦታ መገኘት ነው። ያንን ደግሞ በሚገባ ማከናወን ችሏል። እንግዲህ ቼልሲ ክረምቱ ያስፈረመው ምርጡ ፈራሚ ነው ማለት ምንችል ይመስለኛል። በእንግሊዝ ፕሪሚየር ሊግ 14 ጎሎች አሉት። በጣም አስደናቂ ክህሎት ያለው ተጫዋች እንዳገኙ ቼልሲዎች የሚታይ ነው። ገና 24 ዓመቱ ነው። በእንግሊዝ ፕሪሚየር ሊግ ምርጥ አጥቂ ይሆን ምናይ ይሆናል። ነገር ግን ቼልሲ አሁን በሁለቱ አጥቂዎች መካከል በተለይ የዴላፕን ጎል ማስቆጠር የሚፈልግ ይመስለኛል። ምክንያቱም ሊያም ዴላፕ እስካሁን ድረስ 2 ጎሎችን ብቻ ነው ያስቆጠረው። ጃኦ ፔድሮ ግን ባለፉት 11 ጨዋታዎች ብቻ እንኳን በጥሩ ሁኔታ 10 ጎሎችን ማስቆጠር ችሏል። በአጠቃላይ በሁሉም ውድድር ደግሞ በአጠቃላይ በሁሉም በእንግሊዝ ፕሪሚየር ሊግ ማለት ነው 14 ጎሎች ላይ ደርሷል። ይህንን ፐርፎርማንሱን ቼልሲ ከረጅም ዓመት በኋላ 20 ጎሎችን የሚያስቆጥር አጥቂ ያገኘ ይሆን? በዘንድሮ ዓመት በቀሩት ጨዋታዎች በ9 ጨዋታዎች 6 ጎሎችን ማስቆጠር የሚችል ከሆነ ለቼልሲ የቪላ የሃይላይን እንግዲህ ኡናይ ኤምሬ አንዳንዴ ሪስክ ይወስዳሉና በሃይላይን ዲፌንሲቭ ላይ ነው የመጡት። ቼልሲ በሚገባ ሁለቱን መስመሮች በተለይ አሌክሳንደር ጋርናቾና ጉስቶ በሚገባ የተቃራኒ ቡድንን ካሽንና ማትሰንን በሚገባ ፈተነው ጎሎችን ማግኘት ችሏል። የቪላ ደካማ መከላከል የተለመደው የነ ካማራና እንዲሁም ደግሞ ማትሰን ካማራና የቲሊማንስ አለመኖር የቪላ አማካይ መስመር ተላካይ ክፍሉም ግልጽ ሆኖ ታይቷል። ኢዝሊ ኮንሳና ታይሮን ሚንግስ በጣም ተቸግረው ነበር። ስለዚህ በአጠቃላይ ለቼልሲ ትልቅ ሳምንት ከፊታቸው ይጠብቃቸዋል። ሬክሰም፣ ፒኤስጂ፣ ኒውካስትል ፒኤስጂ ነው የሚጫወቱት። እነዚህ ጨዋታዎች ላይ ጠንክሮ ለመፋለም የሚያስችል ብቃታቸው ግድ ይላል። ታዲያ የሚመጡት ሳምንታት ወሳኝ ነው የሚሆኑት። በአውሮፓ ቻምፒዮንስ ሊግ፣ በኤፍኤ ካፕ እና በፕሪሚየር ሊጉ ተፎካካሪነታቸውን ማስቀጠል የሚቻል ነው። የቼልሲ የውድድር ዓመታቸውን በጥሩ ሁኔታ በተለይ ባለፉት ሳምንታቶች ባለፉት 3 ጨዋታዎች የጣሉበት አጋጣሚ ነበር። የአርሰናል የሊድስ እና የበርንሌ ጨዋታ ታዲያ ይህንን ጨዋታ ማሸነፍ መቻላቸው በቀጣይ ጨዋታዎችም እንዲያሸንፉ ድሎችን የሚመጣ ነው። የዩናይትድ እና የሊቨርፑል መሸነፍ ቪላን የ6 ነጥብ ጨዋታ ነበር ቼልሲ ያደረገው። አሁን ከቪላም ከሌሎች ቡድኖችም የ3 ነጥብ ብቻ ልዩነት ነው ያለው። እንግዲህ ከጨዋታው መጠናቀቅ በኋላ ሌም ምን አስተያየቶችን ሰጡ የሚለውን ላቅርበው አድማጮቻችን። ሌም ጥሩ አስተያየቶችን ሰጥተዋል። አንደኛ ውይይቶችና ምክክሮችን አድርገናል። ቀና ብለን በሚገባ የራሳችን ጨዋታ ላይ ማተኮር እንዳለብን እናስብ ነበር። በዛም የተነሳ ጥሩ እንቅስቃሴን አድርገናል የሚል አስተያየቶችን ሰጥቷል። ጃኦ ፔድሮ ምርጥ ተጫዋች ነው። በራስ መተማመኑ እያደገ ከመጣ በዚህ ብቃቱ የሚቀጥል ከሆነ ምርጥ ተጫዋች ይሆናል የሚል አስተያየቱን ሰጥቷል። ኡናይ ኤምሬ የቼልሲ ልሶ ማጥቃት እንዲሁም የቼልሲ ጥምረት ዋጋ እንዳስከፈላቸው አስተያየታቸውን ሰጥቷል። እግር ኳስ አድማጮቻችን ሁሌም ከአሸናፊ ጋር የሚቆም ነው። የባለፈው ሳምንት የአርሰናሉ ጨዋታ ላይ የነበሩትን ችግሮች ቼልሲ ራሱ በአርሰናል ችግር ብቻ የማየት ሂደት ይታይበት ነበር። ነገር ግን አሁንም ማሻሻል የሚጠበቅበት ቼልሲ ከነፃ ጨዋታ ጎሎች እንዴት ያስቆጥራል። በተለይ በሌም ስር ተሻሽሎ የነበሩትን ፐርፎርማንሶች፣ ውጤት ለውጦች፣ በተለይ ደግሞ የስነ ምግባር ችግሮችን ማሻሻል ነበር። በቅድመ ጨዋታው በኩል 2-3 ነጥቦችን አንስተን ነበር። ቼልሲ በኢንተንሲቲ በኩል የሚነሳውን ጥያቄ በዚህ ጨዋታ ሙሉ 90 ደቂቃ የጨዋታው ቁጥጥር ላይ በጣም ቼልሲ ምርጥ ነበሩ። የመጀመሪያው ጎል ተቆጠረባቸው። የተመለሱበት መንገድ፣ ፐርፎርም ያደረጉበት መንገድ በጣም ውጤታማ ነበር ማለት የሚቻል ነው። ሁለተኛው ካርዶችን እንዳዩ ጥንቃቄ ማድረግ ይጠበቅባቸዋል። እንግዲህ ከኤንዞ ፈርናንዴዝ ውጭ ሌሎቹ በጥሩ ፐርፎርም አድርገዋል ማለት ይቻላል። ጋርናቾ በቼልሲ ጥሩ ፐርፎርም ያደረገበት ስፔሶችን ሲያገኝ ጥሩ ተጫዋች ነውና አሲስት ያደረገበትም አጋጣሚ እንደሆነ የሚታይ ነው። ሌላኛው መረጃ የሚሆነው እንግዲህ ይህ ስብስብ ሲነሳ እንግዲህ የመጨረሻው አማራጩ ሪሲ ጄምስን በአማካይ መስመር ከካይሴዶ ጋር ጎን ማሰለፍ እንደሆነ ይታወቃል። የጄምስ የአማካይ መስመር ሽፋን ምን ያክል ልምድ ጥራት ያለው ተጫዋች እንደሆነ መደነቅ ይጠበቅበታል። ዛሬም ስለ ሪሲ ጄምስ ስለ ፓልመር ማየት ይጠበቅበታል። እዚህ ስብስብ ውስጥ ግን አሁን ሌላኛው ኮከብ እየተፈጠረ ያለ ይመስላል። ከነ ፓልመር፣ ካይሴዶ፣ ኩኩሬላ፣ ጄምስ ጋር መወራት የሚጠበቅበት ጃኦ ፔድሮ ነው። በእያንዳንዱ ጨዋታዎች ውስጥ ልዩነትን መፍጠር የሚፈልግ ተጫዋች ነው። ይህንን ተጫዋች ማስቀጠል የሚያስፈልግ ነው። ቻሎባ እንደ ሁልጊዜው ምርጥ ነበር። ከሱ ጎን የተሰለፈው ፎፋና በአርሰናሉ ጨዋታ እንዴት እንደናፈቁት የሚያሳይ ጥሩ ብቃቱን አሳይቷል ብዬ አስባለሁ። ይህንን ልምድ ማስቀጠል የሚያስፈልግ ነው የሚሆነው። ቼልሲ የተጫዋቾችን ብቃት በአውሮፓ ቻምፒዮንስ ሊግ ያለውን እንዲሁም ደግሞ በኤፍኤ ካፑ ውጤታማነታቸውን ማስቀጠል የሚያስፈልግ ይሆናል ብዬ አስባለሁ። አድማጮቻችን እናንተ ጨዋታው እንዴት አያችሁት? ይህ የ100 ሚሊዮን ፓውንዱን ጨዋታ ቼልሲ በሚገባ ከኡናይ ኤምሬ እጅ ፈልቅቆ 3 ነጥቦችን በሌም ስር ወስዷል። ወሳኝ ሳምንታት በቀጣይ ጨዋታዎች የሚጠብቁት እንደሆነ ይታወቃል። በነዛ ጨዋታዎች ታዲያ ቼልሲ ውጤታማ ለመሆን ቀይ ካርድ ሳይ በምርጥ ፐርፎርማንስ በጎል ልዩነት ራሱ በኩል ነጥብ የመጨረስ እድል ስለሚኖር የጎል ልዩነቱን ማስፋት የቻለበት ነበር። እንግዲህ ቀጣይ ሳምንታት ፓሪስ ሰን ጀርመን፣ ኒውካስል
ኒውካስትል መልሰው ፓሪስ ሰን ጀርመን ከዛ ኤቨርተን ነው የሚገጥሙት። ይህ የመጋቢት ወር እስከሚጠናቀቅ በሚያዝያ ወር ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ብራይተንን የሚያስተናግዱበት ጨዋታ ተጠባቂና ጓጊ የሚሆን ይሆናል። ታዲያ በአጠቃላይ ቸልሲ በኔ እይታ ምርጥ ፐርፎርማንስ የሚባል ብቃታቸውን አሳይተዋል። በሬክሰሙ ጨዋታ ተጫዋቾች የሚያርፉ ይሆናል። ለፓሪስ ሰን ጀርመኑ እንግዲህ ወደ ፓሪስ ስለሚያቀኑበት ጨዋታ ተጫዋቾችን እረፍት የሚሰጥ ይሆናል ብዬ አስባለሁ። አድማጮቻችን ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።